ኖሮ ጉዳዩን ስጀምር ከአንዲት ጓደኛዬ ጋር ነበር። አንድ ቀን ወደ ቤቷ ጠራችኝ። ኢንተርኔት በብዛት ከሚጠቀሙ ሰዎች ውስጥ አንዷ ነበረች። ይህን የኢንተርኔት ዓለም እንድተዋወቅ አነሳሳችኝ። እንዴት መጠቀም እንደሚቻል ተማርኩ። በሁለት ወር አካባቢ ሁሉን ነገር ማወቅ ቻልኩ። ቻትና አይነቶቹን አስተማረችኝ። የድህረ ገጽ አገኛኘት፣ የጥሩና የመጥፎ ድህረ ገጾችን አፈላለግ አስተማረችኝ። በእነዚህ ሁለት ወራቶች ባለቤቴ ቤት ውስጥ ኢንተርኔት እንዲያስገባ ለማድረግ ግብ ውስጥ ነበርኩ። እሱ ከዚህ በተቃራኒው ነበር። በመጨረሻም እኛ ከቤተሰቦቼ ሩቅ በሆነ ቦታ እንደምንኖርና በዚህም ከባድ የሆነ የመሰልቸት ስሜት እየተሰማኝ መሆኑን በመግለጽ እንዲሁም ሁሉም ጓደኞቼ ኢንተርኔት እየተጠቀሙ እኔ ለምን አልተጠቀምም? ጓደኞቼን በኢንተርኔት ባወራቸው ዋጋው ከስልክ ቢል በጣም ርካሽ ነው ብዬ በመኮትኮት አሳመንኩት። ባለቤቴም ተስማማ። ምን አለ ባይስማማ ኖሮ? ከዚያም በየቀኑ ጓደኞቼን ማውራት ያዝኩ። ከዚያ በኋላ ባለቤቴ ከኔ ምንም አይነት ቅሬታም ሆነ ሌላ ነገር የማይሰማ ሆነ። በዚህም ከጭቅጭቄና ከንዝነዜ በጣም እረፍት እንዳገኘ ተሰማው። ሁልጊዜ ባለቤቴ ከቤት እንደወጣ በታላቅ ፍቅር ልክ እንደ እብድ ወደ ኢንተርኔት ዘልዬ ገባለሁ። እሱ ላይ ተቀምጬ በርካታ ሰዓታትን አሳልፋለሁ። ባለቤቴ ብዙ ጊዜ ውጭ ቢሆን ብዬ ተመኘው። ከዚያ በፊት ግን ገና እግሩ ከበሩ ወጥቶ እንኳን ብዙም ሳይርቅ ወዲያውን ነበር የምናፍቀው። እኔ ፍቅር የምትለው ቃል በምትገልጸው ሁሉ ባለቤቴን አፍቅሯለሁ። እሱ ምንም አላጓደለብኝም። ምንም እንኳን የኢኮኖሚ መጠኑ ከእህቶቼና ከጓደኞቼ አንፃር ጥሩ ነው ባይባልም ያለማጋነን እኔ ለማስደሰት ሲል በሁሉም መንገድ ገንዘቡን ወጪ አድርጓል። በየጊዜው ኢንተርኔቱ በጣም እያስደሰተኝ መጣ። ወደ ቤተሰቦቼ መሄድ እንኳን ብዙም የማያሳስበኝ ሆነ። በየሁለት ሳምንቱ ቤተሰቦቼን ለመጠየቅ እንሄድ ነበር። ቤት ሲገባ ተደማብሬ ሁሉን ነገር አጠፋፋለሁ። ይህ ስራዬ እንግዳ ነገር ሆነበት። በእርግጥ ኢንተርኔት ላይ ምን እንደምሰራ ማየት ፈልግ እንጂ የሆነ ነገር እየሰራው ለመሆኑ ጥርጥር የለውም። እንዲያው ቅር ሳይሰኝብኝ ወይ ሳይቀን አይቀርም። ምክንያቱም አንድ ቀን መደበቅ ያልቻልኩት የሆነ ድምጽ ልውውጥ ሰምቷል። ከዚያ በኋላ እኔም በመከሰጽ ኢንተርኔት ብዙ ነገር ለማወቅ ሰፊ መድረክ ነው፣ ጊዜ ማጥፊያ አይደለም ይለኛል። በቻት አማካኝነት ፈተና እየጨመርኩ ቀናቶች አለፉ። ልጆቼን የመንከባከብ ጉዳይ ለሰራተኛ ተውኩ። ወደ ቤት መቼ እንደሚመለስ ለማወቅ ከመምጣቱ በፊት የኢንተርኔት መሳሪያዎችን አጠፋፋቸዋለሁ። ይህ ከመሆኑም ጋር ራሴን ተውኩ። ከዚህ በፊት በሚመለስበት ጊዜ በጣም ተቆንጃጅቼና ተውቤ ነበር የምጠብቀው። ከኢንተርኔቱ በኋላ ግን ይህ ነገር እየቀነሰ መጥቶ በመጨረሻም ከነጭራሹ ጠፍቷል። በኢንተርኔት ፍቅር ተለክፌ ነበር። ባለቤቴ ከተኛ በኋላ እንኳን ቀስ ብዬ ተደብቄ ወጥቼ ወደ ኢንተርኔት እሄዳለሁ። ከዚያ ከመንቃቱ በፊት ወደሱ መለሳለሁ። እዚህ ደረጃ እስክደርስ ድረስ በኢንተርኔት ተጠመድኩ። ከዛ በኋላ ኢንተርኔት ላይ የምሰራው ነገር ጊዜ ማጥፊያ መሆኑን የተረዳ ቢሆንም ከቤተሰቦቼ መራቄና ብቻዬን በመሆኔ ለኔ ያዝንልኛል። እኔም ይሄን ምክንያት ጥሩ አድርጌ ተጠቅሜበታለሁ። ልጆቹን ችላ በማለት የተቆጣብኝ በጣም ከሰጸኝ። የማለቅስ መስዬ አንተ ሳትኖር ቤቱ ምን እንደሚሆን አታውቅም። እኔ በእነሱ ጉዳይ በጣም አስባለሁ፣ በጣም እጥራለሁ። ነገር ግን እነሱ ያደክሙኛል እላዋለሁ። ባጭሩ ሁሉ ነገር ተውኩት። ባሌን እንኳን ተውኩት። ከዚያ በፊት ከቤት ውጪ ከሆነ ድምጹን ብቻ መስማት ፈልጌ 10 ጊዜ ደውል ነበር። አሁን ከኢንተርኔቱ በኋላ ግን አልፎ ለቤት አንዳንድ ጉዳዮች ካልሆነ በስተቀር ባለቤቴ ድምጹን በፍጹም የማልሰማ ሆነ። በዚህም ባለቤቴ በኢንተርኔት ትልቅ ቅናት ፈጠረበት። በዚህ ሁኔታ ላይ ያለው 6 ወራቶች አለፉ። ሴት ይሁን ወንድ የማላውቀው የቅጽል ስሞች ጋር ግንኙነት መሰረት በቻት የሚያወራኝን ሁሉ አወራለሁ። የሚያወራኝ ወንድ መሆኑን እያወቅኩ እንኳን አወራ ነበር። በጣም የቀረብኩት አንድ ሰው ነበር። ወሬዎቹና ቀልዶቹን ወደድኩለት። በጣም አዝናኝና ተጫዋች ነበር። ቀናቶቹ ሲሄዱ ግንኙነታችን እየጠነከረ ሄደ። በየቀኑ እያወራን ወደ 3 ወር አካባቢ ቆየን። ማር የተቀቡ ንግግሮቹና በፍቅር ቃላቶቹ ያሰምጠኛል። ምናልባትም ንግግሮቹን በዚህ ደረጃ የሚያምሩ ላይሆኑ ይችላሉ፣ ነገር ግን ሸይጣን ለኔ በጣም አድርጎ ያሳምሩልኛል። ወሬዎቹ ሁሉ ቻት ላይ ተጽፎ ይቀመጣሉ። ከዕለታት አንድ ቀን ድምጽ መስማት ፈለገ። እምቢ አልኩት። መጠየቁን ቀጠለ። እምቢ ካልኩት በኢሜይልም ሆነ በቻት እንደማይናገረኝና እንደሚተወኝ
በመግለጽ አስፈራራኝ። ጥያቄውን መቃወም ብዙ ሞከርኩኝ ግን አልቻልኩም። ለምን እንደሆነ አላውቅም። አንድ መስፈርት አስቀምጬ ጥያቄውን ተቀበልኩ። አንዲት ንግግር ብቻ ልትሆን አስቀመጥኩለት። በድምጽ ለመነጋገር ፕሮግራም አዘጋጀን። ፕሮግራሙም በደንብ የሚመች ባይሆንም ድምጽ የሚማርክ ንግግሩ በጣም ጣፋጭ ነበር። ድምጽሽ በኢንተርኔት ግልጽ አይደለም፣ የስልክ ቁጥርሽን ስጪኝ አለኝ። ጥያቄውን አልተቀበልኩትም። ድፍረቱ በጣም ገረመኝ። ከዚያም ለተወሰኑ ጊዜያት ላናግረው አልደፈርኩም። ወላሂ የተረገመ ሸይጣን ተቆራኝቶኝ ሲኮተኩተኝ ለነፍስዬ ድምጹን ሲያሳምርለት ያለኝን ስነ ምግባር የቀረኝን ዲንና ጨዋነት አውልቆ ለመጣል ሲታገል ይታወቀኛል። አንድ ቀን በስልክ ለማናገር ጀመርኩ። የዚህ ጊዜ ህይወቴ መናጋት ጀመረ። ከትክክለኛው መንገድ በጣም ወጣ። እንደ አንድ አካል ሆኖ በቻትም በስልክ እናወራለን። ታሪኬን የሚያነብሰው ባለቤቴ ሐቄን እንዳጓደለብኝ ወይም ከቤት ብዙ ነገር የሚርቅ አድርጎ ሊያስብ ይችላል። ነገር ግን እውነታው ከዚህ የራቀ ነው። ለኔና ለልጆቹ ሲል ብዙ ጊዜ ከሥራ ወጥቶ ወደ ጓደኞቹ እንኳን አይሄድም ነበር። ቀናት እያለፉ ሲሄዱ በቀን ከ8 እስከ 10 ከማሳለፍበት የኢንተርኔት ተዋህድኩኝ። ከዚህ በኋላ የባለቤቴን ቤት መገኘት እየጠላሁ መጣሁ። ቤት ለምን ታበዛለህ እያልኩ እወቅሰው ጀመር። የተጠራቀመብኝን ብድር እስክጨርስ ድረስ ማታ ማታ ስራ እያልኩኝ አበረታታው ነበር። ያልኩትን ተቀብሎ ከአንድ ጓደኛው ጋር በአንድ ትንሽ ፕሮጀክት በጋራ መስራት ጀመሩ። ከዚያማ በኋላ ኢንተርኔት ላይ መሆኔ እጅግ እየበዛና እየበዛ ሄደ። የስልኩ ወርሃዊ ክፍያ መብዛት ቢበሳጭም ከዚያ ፈጽሞ ሊያስቀረኝ አልቻለም ነበር። ወርሃዊ ክፍያው አንዳንድ ጊዜ በሺህ ቤት የሚቆጠር ይሆናል። ከጓደኛዬ ጋር ያለኝ ግንኙነት እያደገ ሄደ። በተደጋጋሚ ድምጼን ከሰማ በኋላ ምናልባትም ከሰለቸው በኋላ ላይሽ ፈልጋለሁ አለኝ። ይህ ድርጊቴ ብዙም አያሳስበኝም ነበር፣ ወይም ከሱ ጋር ያለኝ ግንኙነት ለማቋረጥ አልሞከርኩም ነበር። ላይሽ ፈልጋለሁ ሲለኝ ብቻ ደንግጫለሁ። ምናልባትም ከሱ በላይ እኔ እሱን ማየት የምናፍቅ በሆነም ከዚህ ነገር ተቆጠብኩ። ይህንን ያደረኩት በጣም ፈረስ ስለሆነ ብቻ ነው። ሌላ ለምንም ብዬ አይደለም። ማየት ብቻ እንጂ ሌላ ለምንም ነገር አልፈልግም እያለ ችክ ማለቱ ከቀን ወደ ቀን እየጨመረ መጣ። የምንገናኘው ለአንዴና ለመጨረሻ ጊዜ ብቻ ብዬ መስፈርት በማስቀመጥ ለመገናኘት ተስማማሁ። ተቀጣጠርን። በአንድ ሱቅ ተገናኘን። ሸይጣን ሶስተኛችን ነበር። እውነቱን ለመናገር እንዳየሁት አስደመመኝ። ይልቁንስ ሸይጣን ላይን ያሳመረልኝ። ባለቤቴ መልከጥ ነበረም፣ ነገር ግን ሸይጣን ሐራም ነገርን አስቦ ያቀርባል። ከዚያም ተለያየን። ከዚያ በኋላ ከኔ ጋር ያለው ግንኙነት ማጠናከር ጀመረ። እኔ ባለትዳርና የልጆች እናት መሆኔን አላወቀም። ከዚያ በኋላ በተደጋጋሚ በአካል ተገናኘን። ከኔ ሁሉን ነገር አወቀ። ባሌን እንድጠላ አደረገኝ። ባሌን ፈትቼ እሱን እንዳገባ ጠየቀኝ። ባሌን መጥላት ጀመርኩ። እነዚህ ከንቱ የሆኑ የምፈጥራቸው ችግሮች ባለቤቴ መሸከም አልቻለም። ከቤት መራቅ ማብዛት ጀመረ። አስከፊዋ መከራ መከሰቻዋ ቀረበ። ባለቤቴ ለሥራ ለ5 ቀናት ጉዞ እንደሚወጣ ነገረኝ። ከልጆቼ ጋር ሆኜ ከቤተሰቦቼ ዘንድ እንደሄድ ሐሳብ አቀረበልኝ። የምፈልገውና ትክክለኛ ጊዜ መሆኑን ተረዳሁና ሐሳቡን ቀረረኩበት። ሳይወድ በግዱ ተስማምቶ ጁማ ቀን ለጉዞ ወጣ። ከዚያኛው ሰውዬ ጋር አውር ተቀጣጥረን ከሸይጣን ጋር በአንድ ሱቅ ለመገናኘት ተስማማሁ። መኪናው ላይ ወጣሁኝ። መንገዶቹን እያቆራረጥን ተጓዝን። ከማላውቀው ወንድ ጋር ስጓዝ በህይወቴ ለመጀመሪያ ጊዜ ነው። ከኔ በላይ በሱ ላይ መጨናነቅ ይታይበት ነበር። ከቤት ወጥቼ የሚቆይበት ጊዜ እንዲረዝም አልፈለኩም። ባለቤቴ እንዳይደውል ወይ የሆነ ነገር እንዳይፈጠር ፈራሁ አልኩት። ባለቤትሽ ካወቀማ ምናልባት ይፈታሻል፣ ከሱ ትገላገያለሽ አለኝ። ወሬውና የድምፁ ቅላጼ አላስደስተኝም። መጨናነቄ ጨምርብኝ ጀመር። ከቤቴ ብዙ መራቅ የለብህም፣ ብዙ መቆየት አልፈልግም አልኩት። በሌላ የጎንዮሻዊ ወሬ ያረሳሳኝ ጀመር። ድንገት ስመለከት የማላውቀው ቦታ ላይ ደርሻለሁ። ጨለማ ነው። የእርሻ ቦታ ወይም መዝናኛ ቦታ ይመስላል። ይህ ቦታ ምንድነው? ወዴት ነው የምትወስደኝ እያልኩ መጮህ ያዝኩ። ከጥቂት ሰኮንዶች በኋላ መኪናዋ ቆመች። ሌላ ወንድ በሩን ከፍቶ በኃይል አስወጣኝ። ሶስተኛው ሰው አለ። አራተኛውም ሰው ይቻለው። ከቦታው ላይ እንግዳ የሆነ ሽታ ይሸተኛል። ሐሺሽ፣ ስጋራ ምናምን ሁሉ ነገር በኔ ላይ እንደ መብረቅ ነበር የሚወርድብኝ። ጮህኩኝ፣ አለቀስኩኝ፣ እንዲያዝኑልኝ ለመንኳቸው። ከፍርሃቴ ብዛት
በዙሪያዬ ምን እንደሚሆን እንኳን መገንዘብ አልቻልኩም። አንደኛው በጥፊ ሲደረግምልኝና ሲጮህብኝ ተሰማኝ። እጅግ ከመፍራቴ የተነሳ ከባድ መንቀጥቀጥ ውስጥ ገብቼ ራሴን ሳትኩኝ። የተከሰተው ተከሰተ። ከዚያ በኋላ ራሴን ከሳትኩበት ነቃሁ። ከባድ ፍርሃት ተቆጣጥሮኛል። አካሌ ይርገፈገፋል። ማልቀስ አላቆምኩም። አይኔን ሸፍነው መኪና ውስጥ አስገቡኝና ከቤቴ አቅራቢያ አካባቢ ወረወሩኝ። ቶሎ ቤት የገባሁና ማልቀሴን ቀጠልኩ። እንባዬ እስኪያልቅ ድረስ አለቀስኩ። የቤት እስረኛ ሆንኩ። ልጆቼን አላየሁም። ወደ አፌም አንዲትም ጉርሻ አላስገባሁም። ራሴን ጠላሁ። ራሴን ላጠፋ ሞከርኩ። ልጆቼ ካሁን በኋላ አላውቃቸውም ወይም እንዳለው አድርጌ አላስባቸውም። ባለቤቴ ከጉዞ ተመለሰ። በግድ ወደ ሆስፒታል ይዞኝ እስኪሄድ ድረስ ሁኔታዬ እጅግ አስከፊ ሆኖ ነበር። ኃይል ሰጪ የሆነ መድኃኒት ፔንኪለር ሰጡኝ። በአስቸኳይ ወደ ቤተሰቦቼ እንዲወስዱኝ ባለቤቴን ጠየቁ። በጣም አልቅስ ነበር። ቤተሰቦቼ ምንም ነገር አላወቁም። በእኔና በባለቤቴ መካከል ችግር እንደተፈጠረ አድርገው ነበር ያሰቡት። አባቴ ከባለቤቴ ጋር ለመግባባት ሞከረ። ነገር ግን ባለቤቴ ምንም የሚያውቀው ነገር ስለሌለ ሊግባቡ አልቻሉም። እኔ ላይ የወረደብኝ ነገር ማንንም አያውቅም። ቤተሰቦቼ ታማለች ብለው በማሰብ ቁርአን ወደሚቀራበት ወሰዱኝ። በአጭሩ እኔ ለባለቤቴ መቼም አልገባውም። እንዲፈታኝ ጠይቄዋለሁ። እንዲፈታኝ የጠየኩት ወላሂ እሱን በማክበር ነው። በጥቅሉ ክብር ባላቸው ሰዎች መሃል ሆኜ ልኖር አይገባኝም። የቻት ጓደኛዬ ቻት የሚጠቅሙ ወጣት ሴቶችን ከማደን ውጪ ምንም አላደረገም። መቃብሬን በእጄ ቆፈርኩት። እኔው ራሴው ነኝ። በሁኔታዬ ባለቤቴ ያዘነ። ከኔ አጠገብ ለመሆን ብሎ ለተወሰኑ ቀናት ስራውን አቋረጠ። የፍቺ ጥያቄን ሳይቀበል ቀረ። ምስኪኑ ባለቤቴ ያፈቅረኝ ነበር። ማፍረስ የማይፈልገውን ቤትና ቤተሰብ ለመገንባት ብዙ ለፍቷል። ሚስጥሬን በልቤ ውስጥ ደበቅኩኝ። እያንዳንዱ ቀን ባለፈ ቁጥር በጭንቀት ላይ ጭንቀት ጨምርብኛል። እነዛ ወራዶች ምን አይነት ውርደት ነው ያደረጉኝ? እንዴት ለሐምር ጠጭ ለሐሽሽ ገንዳ ሆናለሁ? ሰውነቴን እንዴት እንደፈለጉ ይጫወቱብኛል። ምን ያህል ደደብና ቂል ነበርኩ? እንዴት ለማይገባ ሰው ስሜቴን ያካፈልኩ ወራቶችን አሳልፋለሁ። አሁን ይህ ታሪክ የበሽተኛ ፍራሽ ላይ ሆኜ የጻፍኩት ነው። ምናልባትም የሞት ፍራሽ ሊሆን ይችላል። ጥሎሽ ሳይጠፋ አንዱ ጋር ያሻበት ጊዜ አትቸኩት ያገናዝብ የመሻሻል መስሎሽ ከልጠፋ በሁለት ቢላዋ ከተፋ አንዶችሽ ባንዱ እንዳይጠፋ ጸጸትሽ አድሮ እንዳይከፋ እቴዋ ታገሽ አደራ ሽልማት አላህ ጋራ የሁለት ዓለም መከራ ሳይነካሽ ለፊ አደራ ከሴቶች ሰሩ በጎ ሲጠሩ ከፍ ተደርጎ ላቶኒ አንገት ሰባሪ አይኗን ያጠፋች ሙሽራ ተብለሽ እንዳትጠሪ ሂጃብ ውስጥ በኢማን ኑረሽ የጀነት ቤትሽን ስሪ የጀነት ቤትሽን ስሪ ይሄው ነው ምክንያት ታልቅሽ ተዋላ ፊት ቁሚ መስገጃሽ ላይ ታገሺ አንቺማ ትክፊ ለፍልሽ መቻን ሰምተሽኝ አትረሺ። السلام عليكم ورحمة الله وبركاته يود مشايخوቻችን درس ቪዲዮ የዳዕወቶቻችን የሙሐደራ ቪዲዮ እንዲሁም ከቲቪ አፍሪካ የተቀዱ ቪዲዮዎችን ወይም የተለያዩ እስላማዊ ቪዲዮዎች ልክ ዩቲዩብ እንደወረደ እንዲደርሱ ይፈልጋሉ ሰብስክራይብ የሚለውን በመጫን ሰብስክራይብ በማድረግ ተከታታዮችን ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።